በዛ ላይ ደግሞ ጠበቃው ክሊኒክ አምልጠው አሁን ላይ ያሰበኝ ያለው የመድብል ጉዳይ ነው። መድብል ምንም አያደርገውም አላልክም እንዴ? አላውቅም ብሎ ዝናን እኮ ታውቂዋለሽ። ዝናን ማመን ቀብሮ ነው። በርግጥ ሰውየው በጣም ጨካኝ ሰው ነው። ወይ ደግሞ ለፖሊስ እንዳናመለክት የሚታመን እንኳን ፖሊስ የለም። መድብል የሚያምነው አንድ ፖሊስ ነበረ፣ እሱንም በቁጥጥራቸው ስር አስገቡት። ቆይ ግን የኛ መጨረሻ ታዲያ ምንድን ነው? አላውቅም። አሁን ላይ የማውቀው ነገር በቃ ሁሉ ነገር የመጨረሻ እየሆነ እንዳለ ነው የሚሰማኝ። እንዴ ደወለ ብሩክ። ሄሎ ብሩክ፣ ምን ሆነሃል አንተ? እንዴ እንደዚህ ደጋግሜ ስቀጠቅጥ አንተ አታነሳም እንዴ ስልክ? ይቅርታ ሞገስ፣ ስልኩ እኮ ሲጠራ ስላልሰማሁት ሳይለንት አድርጌው ነበር። እሺ ሞገስ እባክህ ስለ መድብል ጠይቀው። ስለ መድብል እንዴት ነው? አዲስ ነገር አለ እንዴ? አንተ ግን በሰላም ገባ? አዎ ገብቻለሁ። ይልቅ በደንብ አድርገኝ። ጠበቃው ነገር ስልክ ደውሎ ነበር። ምን አለ? እንዴት ደወለልህ? ማለቴ እሱ ግን ደህና ነው? የዝና ሰዎች ክሊኒክ ድረስ ሄደው ሊገሉ ሲሉ አምልጧቸው ነው ለኔ ደወለልኝ። ጠበቃው እዛ ክሊኒክ እንዳለ በምን አወቀ? እንዴ እኔም ግራ ይገባኝ። እሱ የሆነ ሰውማ ከውስጥ መረጃ እያቀበለው ነው። ልክ ነህ፣ በትክክል የሆነ ሰውማ አለ። እያንዳንዱን እርምጃችን የሚነግራቸው ሰውማ አለ። ደግሞ ምን ተፈጥሮ ነው? ቆይ ምንድን ነው እንደማነገ? ለማንኛውም ጠበቃው የመድብልን ጉዳይ እኔ ጨርሷለሁ ብሏል። እሱ ደግሞ እንዴት አድርጎ ነው የሚጨርስ? አላውቅም፣ ግን ደግሞ ራሱን ለዝና አሳልፎ ሊሰጥ ያሰበ ይመስለኛል። ቆይ ምንድነው የተፈጠረው? ለምን ደሞ አናግረኝ? ወይ ደግሞ ስልኩን ላውድ አድርገው። ያው ጠበቃው ካላሳከው ግን እንደምንም ብለን መድብልን ከዝና እጅ ማውጣት አለብን። ካልሆነ ምን ችግር አለው? እኔ ራሴ ከዝና ጋር በዛ ቪዲዮ እደራደራለሁ። አደራ ምንም ነገር ስታደርግ ካለኔ እውቅና ውጭ እንዳይሆን። ምንም ነገር ስታደርግ ለኔ ንገረኝ። በዛ ላይ ደግሞ የመድብል ሰዎችም ያግዙናል ከውጭ አሉ። ችግር የለውም ሞገስ፣ እኔ አዲስ ነገር ካለ አሳውቃለሁ። ማን? መድብል ነው ያልከው? መድብል ምን ሆነ ሞገስ? እባክህ ንገረኝ፣ ምን ሆነ ነው የሚልህ? ብሩክ ሄሎ ብሩክ ንገረኛ። ሄሎ ብሩክ እባክህ አናግረኝ። ምንድን ነው የሆነው? መድብል ምንድን ነው የሆነው? ወደ ተከታዮቹ ቀረብ አለና እንደገና ጠየቀ። ማን ነው እብድ? ማን ነው ጤነኛ? በማን መስፈርት በማን መለኪያ? ሁልሽም በየቀኑ እያበድሽ እንደምትኖር እናውቃለን። ከድር ሰተቴ ነው ያለው እያልሽ በፍርሃት የምትኖሪ ሁላ እንተዋወቃለን። ለተረት ኑሮሽ ማሰንበቻ ተረት ብቻ። የዕድሜ በረት ጊዜ አለፈ፣ ሰው አለፈ እንደ ዘበት። ተራችም ታሪክም ተረት ብቻ ሆነ አላልንም ብለናል። ተራሽ ተረት ሆኖ ታሪክ ተረት የበላ ሲያስመልስ ተበይ ወየውለት። ተራችም ታሪክም ተረት ብቻ ሆነና ተላለፍን። አንዱ በዚህ ሰተት ብሎ ሌላው በዚያ ሰተት ብሎ እውነቴ ባለው መንገድ ተመመ። ህመም ያለውን ቁስል እየፎከተ በየራሱ የበኩሉን ታመመ። ሁሉም የኔ ብቻ ሐቅ የኔ ብቻ እውነት አለና የየራሱን እውነት ሊያነግስ ገሰገሰ። ሁሉም ጥሎ ለማለፍ ለፋ። በራሷ የቆመችን እውነት ተከታይ ሰው ጠፋ። ይህን ብሎ ከድር ሰተቴ መጮህ ጀመረ። ዲዮጋን ወዳጄ ከሰረ። ምስኪን ዲዮጋን ከነፋኖሱና ምኞቱ ተሰበረ። ዲዮጋን የግሪኩ በዚህ ሲያልፍ አላያችሁትም? ሰው እያለ ፋኖስ ይዞ ሲዞር ይሄ ድለቢስ ሰው ሳይሆን ሰው የሚል ክርፋታም ከርፋፋ ካገኛችሁ ንገሩት። ከድር ሰተቴ በቀን ፋኖስ ይዘህ የፈለግከውን ሰው
እኔ በጨለማ ሰክሮ ሲጮህ አግኝቼለታለሁ። ብታገኘው ምን ልትለው ነበር በሉት። ቆይ ግን እውነትም ቢያገኘው ምን ሊለው ነበር ዲዮጋን? ሰላም ሊለው ነው ወይስ እንዳንተ ሰው ልሁን ምከረኝ ሊለው አስቦ ይሆን? ዲዮጋን ያ ቅርናታም ቃሉ ትልቅ ኑሮ ትንሽ ከርታታ በብደት ሽፋን እውነቱን ሲናገር የኖረ ዓለም የሚያውቀው ፈላስፋ ተረት ከመሆንም ተርፎ የታሪክ አካል ሆነላችሁ። እኛ ብቻ ቀረን እብድ እየተባልን። ዲዮጋን በጎዳናው ዕርቃኑን የፈለገን ምን ሊነግረን ነበር ግን? ትላንት ፋኖስ አንጠልጥሎ ፈልጎ አጣን። ዛሬ ይኸው በቀን መብራት ይዘን እኛ አስሰናጣ ነው። 10 አለቃ መቅረጸ ድምፁን ዘግቶ የውሎ ዘገባውን ከማቅረቡ በፊት ፍንጭ ሰጪ ያላቸውን ቃላት አሰመረባቸው። ዲዮጋን ማን ነው? ከ00 መቀነስ ምንድን ነው? ምዕራፍ 3 እንዳይስቅ የተፈረደበት እንዳይደሰት የውልደቱ ቀን ሞቱ እየመሰለው ሲያለቅስ አለፈበት አለ በጥላሁን ገሰሰ የሙዚቃ ቅላጼ። እስክንድር ስዩባቸው ወዳጄ ልቤ ሰው ይሌ ነበር ሁሌ በተገናኘን ቁጥር አለና ለትካዜ እጅ እንደሰጠ ጺሙን መላክ ጀመረ። የወጣትነቱን ውብ ቀናት በብዛት ያበረከተው ለመጽሐፍት ገጾች እንደሆነ ንግግሩ ያሳብቃል። በፍልስፍና ሐሳቦች ሙግት አቀንቃኝነቱ ተለይቶ በጓደኞቹ ዘንድ ይታወቃል። እስክንድር ስዩማቸው የምጸተኛው ሰተቴ ወዳጅ ያን ሞገደኛ ወጣት መቼም አይረሳውም። ከመጽሐፍት ሐሳቦች በላይ ሐሳቦቹ በልቡ ዛሬም ድረስ ንግስናቸው አልተሻረም። ልክ ትላንት እንዳለፈች ንጋት የቡና ላይ ወግ አይነት ሰተት ሰተተት ሰተት ሰተተተት ይላል ከድር አንገቱን አስክኮ ወደ ቤት ሲገባ። በገል ላይም ሆኖ አንዳንዴ በድንገተኛ አኳኋን ሰተት ሰተተት ሲል ይደበጣል በጎዳናው። ይህ አባባሉ እንደ ሰላምታም የሚወሰድ ንግግር ነበር ለአንዳንዶች። ሁሌ በሚጠቀማት በዚህ ቃል ምክንያት ከዲር መሐመድ አሊ የአባቱ ስም በጊዜ ሂደት ለመረሳት በቃ። ተረስቶም ከዲር ሰተቴ በሚለው ተጠቃ። በሌላ በኩል ደግሞ ከዲር ሰተት የሚለው ዳላቸው ሞላ ለሴቶች ሲመለከት ድንገት ከዘራውን ወደ ጭናቸው አካባቢ በመሰንዘር ሰተት ሰተተት ሰተተተት በወጣንበት ልንገባበት ሰተት ይል እንደነበረም ይወሳል። በዚህ ድርጊቱም ሴቶች ሲፈሩት፣ ለሱ ግን መዝናኛው ነበር። ከብዙ የቀልድና የሳቅ ምንጮቹ መካከል እንደ አንዱ የሚቆጠር ነበር። የዚህ ቃል ፍልስፍና ሁላችንም የገባን ቆይቶ እንደነበር አስታውሳለሁ። ሰተት ማለት የሰው ዕጣ ፈንታ ምልክት ነው ለካስ። ሰው በሕይወት ሳለ በጊዜ መካከል ሲመላለስ ሰተት ብሎ ገብቶ ሰተት ብሎ የሚወጣባቸው በሮች ብዙ ናቸው ይላል። በውልደት በር ሰተት ብሎ ገብቶ እያለቀሰ ሰው በሞት በር ሰተት ይልና ውልቅ ይላል ሩጫውን ጨርሶ በሰው የተለቀሰለት። እስክንድር ስዩማቸው ቀጠለ። ከድር ሰተቴ የትም ሲሄድ ከእጁ የማትለይ አንድ ዝነኛ ከዘራ ነበረችው። መጀመሪያ አካባቢ ይይዛት የነበረው አጭር ባለቅርጽ ቆመጥ ነበረች። እግሩ ከተሰበረ በኋላ ነው አንድ ሱዳናዊ ነጋዴ ወዳጁ የሰጠው። ከዘራውን ይይዝ የነበረው አንድ እግሩ ላይ ባለበት ጉዳት ቢሆንም እሱ ግን ሲያሾፍ አራተኛው እግሬ ይላታል። የእግሩ ጉዳት በሰረቱ ሁለት አይነት አፈ ታሪኮችን ይበዛል። የመጀመሪያው ከድር ሰተቴ በሚናገራቸው ቅኔያዊ ንግግሮች
እየተማረሩ ባለስልጣናቱ በየጊዜው ወደ ጣቢያ ወስደው የሚያደርሱበት ድብደባ ሲሆን፣ ሁለተኛው ደግሞ በልጅነቱ የደረሰበት ድንጋይ ላይ የመውደቅ አደጋ እግሩን ለጉዳት እንዳጋለጠው ይነገራል። ይሁንና እኔ እግሩን የሰበረውን 50 አለቃ በሚገባ አውቀዋለሁ። በሰደፍ ነው የቀኝ እግር ጉልበቱን መጋጠሚያ የሰበረው። ስሙን አልነግርህም። ይህን ብሎ እስኬ ሐዘንም ቀልድም ንዴትም የቀላቀለች ፈገግታ ፈገገ። በነገራችን ላይ እስኬ እያልኩ እንድጠራው ስለፈቀደልኝ እንጂ 50ዎቹን አጋምሷል። ከድር በህመሙ እንኳን ይቀልድ ነበር። ለምሳሌ ስለ ከዘራው ሲጠየቅ እንዲህ ይል እንደነበር አስታውሳለሁ። ሰው ሲያረጅ 3 እግር አበጀ ይባላል። ሲጎብጥ ከዘራ ጨምሮ በ3 ድጋፍ ይቆማል እንጂ አራተኛው ከየት የመጣ ነው ደግሞ ይጠይቃል ቀልብ የሌለው ጠያቂ። እሱ ሲመልስ እንዲህ ይላል በዝነኛዋ ከዘራው ወደ 2 እግሮቹ መሃል ለመሃል እያመለከተ፣ ይሄኛው ታዲያ አባት ለሃያ ማሰሪያ የተከለው ችካል ነው ብሎ ይበልሳል። ከፊውዳል ሥርዓት አራማጆች በላይ የደርግ ባለሥልጣናት ጨጓራ ጸር ነበር። ጉበኛና ጉቦ ተጠያፊነቱ እንዲሁም ለስግብግብ ባለሥልጣናት ያለው ጥላቻና ንቀት ከፍተኛ ነበር። ማንም ምንም ሊሆን ይችላል። ከሰማይም ይውረድ ከምድር ከርስ እንደ እሳተ ገሞራ ፈንድቶ ተራራ ያክል ከዲር ሰተቴ ጉዳዩ አልነበረም። ይህ ማለት ግን የጭፍን ጥላቻ አራማጅ ሰው ነበርም ማለት አይደለም። በቃ ሲፈጥረው አስበሳ ይጠላል። ጉቦና ጉበኛን ይጠየፋል። በእርግጥ ማንም ቢሆን ከዚህ የተለየ ባህሪ ባይኖረውም ቅሉ እሱ ግን ጥላቻውን በአደባባይ ይዳገራል። መጠየፉን ደረቱን ነፍቶ ይለፍፋል። እሱ ለሚዳገረው ሌሎች በመሳቀቅ እስኪያልቁ እስኪሸሹት ድረስ ግድ ሳይኖረው የበሰለውን እውነት ያለ ስጋት ይተነፍሳል። መናገሩንስ ይናገር። የእሱ ደግሞ ከባድነቱ በቅኔ መሆኑ ነበር። የባለሥልጣናቱን ቆሽት በየቀኑ ያሳርራል። ባለሥልጣናቱ በየቀኑ ሰበብ አስባብ ፈጥረው አያስገብተው ያሹታል። እየደበደቡትም የልቡን ይዳገራል። እርግጥ ነው እብድነቱን አምነው ተቀብለውታል። እብድ ነው ብለው ደምድመዋል። ነገር ግን አጥንት የሚሰብር ምላሱን ሊሰበስብ ያለመቻሉ ሌላ የብግደት ምዕራፍ ይከፍትባቸዋል። አስሮ ለማቆየት በቂ የሚባል አይነት ምክንያት ባያመጡበትም አእምሮ የተቃወሰን ሰው ተናገርክ ብሎ ጎትቶ ባሰሩ ቀውስ እንዳያስብላቸው ሰጉ። ችላ የሚባል ሰው እንዳልሆነ ግን ከሚገባው በላይ እርግጠኛ ነበሩ። ነገር ግን ችላ ሊሉት ሞከሩ። አፉን የሚያጣምም መጋኛ ይላክበት እንጂ የእሱን ምላስ በምን ይችሉታል አይነት ጸሎት አድርሰው ታገሱት። መታገሳቸው ያለማሰራቸው ሳይሆን ያለመረሸናቸው ነበር። ይህን ማድረግ ቀላል ነበርና ማምሻውን ከመንገድ ዳር ጥይት ሳያባክኑ ሊደፉት ይችላሉ። እሱ ግን ግድ የለውም። እስኪያዳፍኑን በሐላት በግልጽ እንስቃለን። እነሱ ይሳቀቁ ድንቁርና የተፈረደባቸው እንጂ እኛ ሲፈጥረንም ፈገግ ብሎ ነውና ለማንስ ብለን አንገት እንደፋለን። እንዳይስቅ የተፈረደበት እንዳይደሰት የውልደቱ ቀን ሞቱ እየመሰለው ሲያለቅስ አለፈበት አለ። በጥላው ገሰሰ የዜማ ስልት በሹፈት ድምፅ እያጎራጎረ እብስ ይላል። ሳቅ ዘርቶብን ደግሞ ከርሞ ሊመለስ ልቡ በመተረለት መንገድ ይሄዳል። ምዕራፍ 4 በቁም ለገደሏት ለሞተች ሀገሬ በአንድ ዓይን አነባለሁ አንዱን አሳስሬ ዓይኔን ዓይኔን ሀገሬን ሲል በመንገድ ዓይኑን ይዞ ሲሮጥ መታየቱ ብዙዎችን ያስደነገጠ ገጠመኝ ነበር። 10 አለቃ ዋሴ መቅረጸ ድምፁን አስተካክለው ተከተለው። ሕፃናት እንደወትሯቸው እሱን በማስመሰል ዓይናቸውን ይዘው ዓይኔን ዓይኔን ሀገሬን እያሉ ተከትለው ተመሙ።
በውሪ የዝብርቅርቅ ሰልፍ ስሙ ብለን ብንጮህ ወንጀል ሲቆጥሩብን ያድራሉ። አይገባቸውም። ሐቅ እውነት ሩቃቸው ነው። ባለፈው የሚያጨራርሰን የሚያስተላልቀን ጠላታችን በእሳት መነጋገራችን ነው። በጥይት ማውራት ይቅርብን፣ በሐሳብ እናውራላቸው። በልባቸው ደንቅሮአልና አይሰሙም። ድንጋይ አንጎል ተሸክመው አይገባቸውም። ጥይት ነው ጋኔኑ ተብለው ሲያበቁ ባሩዱን ደብቀው ቀልሃ ጠመቁ ብለን ብንላቸው ከድር ስልጣን ቢያገኝ አይረግመንም ነበር ብለው እርፍ። እርግጥ ነው ትንፍሽ አይልም አሉና ወስደው ጮጬ ከታ ሙዱጋ አንዱን ወረዳ እምራልን ብቻ አፍህን አሳርፍልን ብለው ቁጭ። ስንቱን እንደ ጥጃ የስልጣን ሳር ያሳዩት በረት አስገብተው እንዳሰሩት ስናውቅ ሊያቄሉን አሟረቱ። እምቢ፣ በስልጣን መደለያ የሐቅ ክብሬን አልሸጥም አልፈልግም አልኩ። ለምን ቢሉኝ ቀበሌ ይሻለኛል ከፈቀዳችሁ፣ ከስር ነው እሳቱን ማብረድ ስላቸው እሳት ይለቅብን ነው ይሄ ሰውዬ ብለው ፈርተው ተንፈራፍረው ከፊት የጠፉልኝ። ጥርጋሉልኝ ደላላ ሁላ። መሃል ለመሃል የጅማ ከተማን አቋርጦ ከሚያልፈው የአዌቱ ወንዝ ድልድይ አካባቢ ሲደርስ በዝምታ ለደቂቃዎች ቆሞ ቁልቁል የወንዙን አወራረድ ሲመለከት ቆየና ይህን አለ። አይኔ ይሁን እንጂ ይሄ ወንዝ መልኩ ተቀይሯል። ማን ነው በደም ጎርፍ ሞልቶት ያደረው? አንድም ማሳ አይተርፍም። በቃ በራብ ልናልቅ ነው ዘንድሮ። ይህን ብሎ ድልድዩን አለፈና አጥር ጥግ ቆመ እንደገና። በዋናው መንገድ ወታደር የጫኑ 3 የሚሊተሪ ካሚዮኖች እየጋለቡ አለፉ። በዓይኑ ተከትሏቸው መለስ አለና መለፍለፉን ቀጠለ። ጓድ መርማሪ፣ የኢሰፓ ተጠሪ፣ ወጣት መንጣሪ፣ የመንጌ ጎፈራ ወጣሪ፣ ቁጭ በል ቁጭ። ተናገረው። የኢህአፓ ወይስ መኢሶን? የኢጫት ወይስ ማሌሊት? የማንኞቹ ተላላኪ ነው? ክቡር መርማሪ፣ የኢሰፓ ተጠሪ የማንኛቸውም አይደለሁም። በርግጥ ይልቅስ የሌኒን አያት የኤንጅልስ ቅድመ አያት የማርክስ አባት ነኝ በለው። አሁን ገና በዓይኔ መጣ ብሎ ዓይኔን አጨለመብኝ። ጓድ መርማሪ፣ የኢሰፓ ተጠሪ በራሱ ንግግር ራሱ ዓይኑን ይዞ መሳቅ ጀመረ። ውሪዎቹ ተከትለውት በሳቅ ተንጫጩ። ዝም አለ፣ ዝም አሉ። ሰሞኑን ደግሞ መንጌ ባለሥልጣናቱን ሁላ በአዲስ ፋሽን ዲስኩር እያጦዘችው ነው። ኢሰፓ ኢሰፓ ይላል። ምንድን ነው ኢሰፓኮ? ከምክር ቤት ፊት ለፊት ቆመን ጠየቅን። ጠይቁ እንደተባልነው በመጽሐፉ አልሰማ ቢሉን የገባንን በልባችን በአደባባይ ተነፈስ ነው። ኢሰፓኮ ባዶ ፓኮ ብንል ወስዶ አሸንጀሌው የመንጌ ቅልብ ጨራ ሁላ። እሺ ቀን ቀን ካኪ ማታ ውስኪ ማለት ነው ይሆን ብለንም እየታሸን በጥያቄ ቀጠልን። ውስኪ የጨለጡ ሰክረው ሀገር ሊያሰክሩ እንጂ ምን ሊጠቅሙ እንዳሰቡ ባይገባን እንጂ ድርቅና የለብንኛ። ልብሳቸው ጨርቅ፣ ስራቸው ጠንቅ መሆኑን ስናውቀው ለዚህ በጭባጫ ወጣችሁ ሰውን በቀዳዳ ታያላችሁ ብላቸው ግን አልገባቸው። ወስደው አላሹኝማ እንደ ለማዳቸው አትዘባርቅ ብለው ብቻ ለቀቁኝ። ቆይ እኔ ነኝ ዘባራቂው? እነሱ ናቸው የተዘባረቀባቸው? ውረድ ይላሉ ከአብዮቱ አናት ላይ። ምኑ ጋ ነው የአብዮቱ አናት አሳዩን ስንል ሊመነጥሩን ያደባሉ። ለምን እግራችን ሥራ ያስቀምጡት ቀድሞ ነገር ሊወጁሉን ከከጀሉ በመደብ በቀለም መድበው ሊወቁን ጊዜው ሲደርስ ቀይ ነጭ
ቀለም በቀለም ምንድነው እሱ? ሽብር አሸብር። ይሄ መንገድ ወዴት ነው መጨረሻው? አብዮቱ እንዳረቀ አናታቸው ላይ ወጥቶ መካሪም ዘካሪም መስማት ተስኗቸዋል እኮ እነዚህ ሰዎች። ልምከራችሁ ያለውን ሁሉ ግባ ብለው ከያለበት ጠርተው ሊመክራቸው ሲያሞጠሙጥ በዱላና በጥይት መክረው ያስተኙታል። በነጭ ሲያሰምሩ ቀይ ያሸብሯቸው፣ ወጣት ሲረሽኑ አልቆ ጥይታቸው፣ ካልሆነ ወዳጅ ነው መጪ ጠላታቸው። ሂድና ነገራቸው አዳሜ ወዳጅ ነኝ ባይ ወዳጅ የሾህ ውስጥ ሚስማሩላ። ይህን ብሎ እንደ ፌንጣ እየዘለለ አንድ መዝሙር እየዘመረ ከአካባቢው ተሰወረ። ተከታዮቹም ግራ ቀኙን አይተው መዝሙሩን በልባቸው ጽፈው ተበተኑ። ትቅደም ኢትዮጵያ አላችሁ፣ ጫማ ቀየራችሁ፣ ልብስ ቀየራችሁ። ትቅደም ኢትዮጵያ አላችሁ፣ ሱሪ ቀየራችሁ። ትቅደም ኢትዮጵያ አላችሁ፣ ሹራብ ቀየራችሁ። አቤት ወጋችሁ! ኢትዮጵያ ተረስታ አየን ፊት ቆማችሁ። 10 አለቃ ዋሴ እንደተነገረው ከድር የፖለቲካ ዓላማ ሊኖረው ከሚችል አካል የተላከ ሰላይ ሳይሆን እንደማይቀር መጠርጠር ጀመረ። ሳያመነታም ሙሉ ሪፖርቱን ለአለቃው ከያዛቸው ማስታወሻዎች ጋር አስረከበው። በዚህ ሪፖርት የተማረሩት ባለስልጣናት ጊዜ ሊሰጡት አልፈቀዱም ነበር። ተይዞ ለወራት ታሰረ። የታሰረበትም እስር ቤት ከጅማ ብዙ ርቆ በሚገኝ አንድ የፖለቲከኞች መታሰሪያ ቦታ እንደነበረ 10 አለቃ በምስጢር ሰምቷል። ምዕራፍ 5 ትንቢተ ወታደር ወመንጌ ወሶሻሊዝም ዘዓለም። ዓለም የላባደሩ ትሆናለች። ሶሻሊዝም ዓለም ያው ዓለም ነች። የነጭ የጥቁሩ የሀብታም የገባሩ አትሆንም ፈጽሞ የአንድ ላባደሩ። መንገደኛው ባለቅኔ ከድር ሰተቴ። የአብዮት ጠባቂ ታጣቂዎች ባገኙት አጋጣሚ ምክንያት እየፈለጉ ያዳፉታል። አብዛኛዎቹ እንደ ክፉ ጠላት ይመለከቱት ስለነበርም ያሳድዱታል። የማሰር ምክንያት ከሌላቸው በሰደፍ ከግራ ቀኝ አጣድፈው ደፍቀውት ከአንድ ጥግ ጥለውት ይሄዳሉ። የማሰር ምክንያት ባገኙ ጊዜ ከዚያም ይበልጥ ይበረቱበታል። የባለስልጣናቱን ትዕዛዝ ጨማምረው እላቸውን ይወጡበታል። እጅግ በጣም ጥቂቶቹ በእስር ላይ ሳለ ተረኛ ጠባቂ ሆነው የልቡን ሐቅ ለማወቅ ዕድሉን ያገኙ እንደሆን አብዝተው ያዝኑለታል። አለፍ ሲልም ከጥቃትም ጭምር ይከላከሉለታል። ወታደር ገሎ አደር ብለህ ሰድበኸኛል ሲሉት አይደለም ይላል። እኔ ያልኩት ወታደር ለሀገር ሞቶ አደር፣ ለሰው መኖር ለሰው ክብር ይላቸዋል ከልቦ። ሞቶ ያስከበረኝን የምንቅ የርግማን ውልድ ውርዴ አይደለሁም በማለት ያሳምናቸዋል። በእርግጥ በአንድ ወቅት ስለ ወታደሮች ይህን መራር እውነት ማለቱን አልካድም። ወታደር ለሀገሩ ትቶ ለመሪው ሲሞት ያኔ እሱም ከስሯል፣ ሀገርም በቁም ሞታለች የሚል ሐሳቡን ደጋግሞ በማንሳት ይታወቃል። ይህን እምነቱን በጎዳና የማይሸሽገውም ነበር። ወቴ ተላላ ሌላ ሲያበላ ጉርሻ ሳይደርሰው ተበላ ዋጥ ስልቅጥ። ይህ ቅኔው ትንቢትም ይመስላል። ከፍተኛ አቅም የነበረው የደርግ ወታደር ለከፍተኛ ባለስልጣናቱ ሽፋን ሆኖ ነፍሱን ሲገብር ኖሮ መጨረሻው ግን አስቀያሚ እንደነበር ሁላችንም አየነው። ጊዜው ሲቀየር ተሰፍሮ የማያልቅ እንግልት ያስተናገዱት ብዙ የደርግ ወታደሮች ባለስልጣናቱ የሕዝብን ሀብት ሲበዘብዙ፣ የሀገርን ጥሪት ሙጥጥ እስኪል ሲያግበሰብሱ እጆቻቸው የነበሩና
ለምን ብለው ያልጠየቁት ናቸው። እሱ ቀድሞ እንደገመተው ከወታደሮች ጋር በተያያዘ በ1969 ዓመተ ምህረት የሶማሌ ዘመቻ ወቅት ዘማች ሚሊሻዎችም ጭምር ተናግሮ ለከፋ እስር ተዳርጎ እንደነበር አስታውሳለሁ። በወቅቱ ዘማች ሚሊሻዎች ወደ ጦር ግንባር ሲሄዱ በከፍተኛ ሁኔታ ይፎክሩ ነበርና ሁኔታቸው ከልብ ቢሆንም ለምን እንደሆነ እንጃ ለሱ ግን አልተዋጠለትም። ሚሊሻ ሲሄድ ፉከራ፣ ሲመለስ ኦኮላ በማለት የተሰማውን ተንፍሷል። ኦኮላ ማለት በአፋን ኦሮሞ ቋንቋ አንካሳ እንደማለት ነው። እንዳለውም ሲሄዱ የፎከሩ ብዙዎቹ እግራቸውን አሊያም አንድ የሰውነት ክፍል በጦርነት ተነጥቀው እያነከሱ ነበር የተመለሱት። እሱ ይመለከት የነበረው የአካል ማንከሳቸውን ብቻ አይደለም፣ ይልቅስ ስለ ልቦናቸውን ማንክሶ ይመለስ ስለነበር በማዘኑ ይመስላል። ምስኪን መንጌ በወታደሩን ኢትዮጵያ እያለች ደረቷን ነፍታ ስትሮጥ የእሾ ውስጥ ሚስማር የረግረግ እሾ ተሰንቅሮ ልክ ያገባታል ቆይቶ እያለ ብዙ ጊዜ ያስጠነቅቅ ነበር ከድር። ባርቾ ቆንጆ፣ ደርጌ መንጌ፣ ሌኒን፣ ማርክስ፣ ኤንጅልስ በሕዝቦቿ መከራ ሀገር ሆነች ቤተ ሙከራ። በሁለት ፂማም በአንድ መላጣ መንጌ ባሪቾ ስልጣን ላይ ወጣ። ባሪቾ ቆንጆ፣ ደርጌ መንጌ፣ ተራማጅ ባለወኔ ጠልፎ ሊጥለው ወመኔ በሦስት ሥላሴዎቹ በሌኒን በማርክስ በኤንጅልስ መንጌ የኢትዮጵያን የ3000 ዘመን ሰይጣን ጠፍሮ አስሮ ውጣ ቢለው በሰደፍ ውጣ ቢለው በመሳሪያ በጥይት ውጣ ቢለው በመድፍ በዲሞቭተር በቺቺ የባሩድ እጥነት ጭርሱን አብሶ ታረፈው። ሰይጣኑ በውጣ አልወጣም የጥይት ውርጅብኝ ሲንፈራገጥ ወጣቱን በልቶ ተፈጀው። እምጭጭ ምጭጭ ጭጭ አደረገው። የ3000 ዘመን ሰይጣን በቀላሉ ይለቃል እንዴ? የሀገር ሰይጣን ቀርቶ የሰው ራሱ መች በቀላሉ ይለቃል? ባለፈው አንዱ ታመመና በሐኪም ቢለው አሎን ሲለው ጠንቋይ ጋር መሄድ በሳቅና ያዶ ከበሬ ማንቧቸር ጅኒ ነው አለ። ጅኒ የሰይጣን ፎቶ ፈልገ ትራስ ስር አድርግ ቢለው የሰይጣን ፎቶ ከየት ይምጣ? ቢፈልግ አጣና ሰው ቢያማክር የመንጌን ፎቶ ለምን አትሞክርም ተባለ። ሰውየው ምስኪን ሞኝ ነው። እድናለሁ ብሎ ሲጠብቅ በሁለተኛው ቀን ጠባለ። ቤተሰብ ልጃችንን ገደልክ ብሎ ጠንቋዩን ማፋጠጥ። እኔ ምን ላድርግ? እሱ ነው የሰይጣን ፎቶ ብሎ የመንጌን አድርጎ ኦቨርዶዝ ሆኖበት ድፍት ያለ። ምስኪን ሟች በዚህ ያለፈ። ባሪቾ ቆንጆ ጉዳላት እኮ የሱ ነገር። ደግሞ ባለፈው ጅማ ቢሰለቸኝ ቀይሩልኝ ብዬ አዲስ አበባ ታሰርኩ። አንዱ አብሮኝ የታሰረ ብጠይቀው ጊዜ የታሰርኩት አምልጦኝ ነው አለ። አምልጦኝ ነው ሲል ፈሱ መስሎኝ አይደለም፣ ወታደር ነው ሰውየው። ታዲያ መንጌ ሊጎበኛቸው በመጣበት ድንገት አምልጦት ባሪያው ቢለው ጊዜ ባሪቾ ቆንጆ መንጌ ነቄ ገብቶት ነገሩ በሳቅ ሊሞት። ለካስ በወዱ ያለ አምልጦት ነው ድንገት በቃል ያለው። እንኳን የታመቀ የታነቀም ያመልጣል ብሎ መንጌ ቢተው ጀሌዎቹ እንዴት ብለው ወስደው አሹት። ይህን የሚነግረን ዘካርያስ ቼ ነው፣ የክድር ሰተቴ ወዳጅ። ሲያስቀን አምሽቶ ስንፈታ እንስቃለን እኛ ብሎን ሄደ። በንጋታው መታሰሩን ስንሰማ እጅግ በጣም ደነገጥን።
ምግብ ልናደርስለት ቀድሞ ይታሰርባቸው ከነበሩ ፖሊስ ጣቢያዎች ብናስስም ልናገኘው አልቻልንም። በቃ ገለውት ይሆናል ብለን ተስፋ በመቁረጥ ሐዘን ተመለስን። ምዕራፍ 6 የገራፊና ተገራፊው ነገር። የገራፊው ኑዛዜ። ያዝ መቃኛ ቅኝት ሲል ተሰማ ተገራፊው ፍርግርግ ግርፋቱ ሳይበግረው። እስረኛው ተቀብሎ ሰተተት አለለት። ያዝ መቃኛ ቅኝት በተሰረቀ የክራር ስልት አለና እየሳቀ የመንዙማ ገጠም ማውረዱን ቀጠለ። አጀብ 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 መሆን አለመሆን ዕጣ ፈንታ አይደለም፣ የምርጫ ጉዳይ ነው በራስ ልክማል። በማፈንገጥ ጥበብ ሕይወት ከማስመለስ ቅኝትን ተዘርፎ በሞት ዜማ ማልቀስ እውነትን ተነጥቆ በጦት መማንከስ። እስከስ 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 በል እንግዲህ ድገመው በልብህ። እስከስ እስከስ እስከስ። እስረኛው ሁሉ በመንዙማ ወረብ ስልት ከጠባቧ እስር ቤት ውስጥ እያዜመ አካባቢውን አናወጠው። እኩለ ሌሊት አካባቢ በሕልም ዓለም ቅዠት በሚመስል ድምፅ ይህን ሲደጋግም ቆየና ጸጥ አለ። ተረኛው ጠባቂ በር ሲደበድብ ሁሉም እስረኛ ድምፁን አጥፍቶ ተጠቅልሎ ተኛ። ተገራፊው የነፍስ ክራሩን አብረቅራቂ ስስ ክሮች በሻካራ ቁጭቱ እየገዘገዘ ሰቀቀን ያዜማል በስስ ልቡ። እየነጋ መስሎ ለሚጨልም ቀኑ ጨልሟል ብሎ ሲጨላልም በተስፋ ለሚደልለው ሙልጭልጭ ዘመኑ የሐቁን ሰቀቀን እያዜመ ኑረቱን ይወናኛል። በዕድሜ መድረኩ ላይ የፊጥኝ ታስሮ እያጓራ ሞትን እያጓራ በነፍስ ብርታቱ አሳፍሮ አንገቱን ሊያስደፋው በመንፈሱ ከፍታ የተሰረቀውን ሕይወት አቅንቶ ሊያነግሰው ይታተራል። ከነፍሱ መቅደስ መሐሊት ቆሞ የተስፋ ወረብ ያወርዳል። ዝም በል ሲባል በውስጡ በመሐሌታይ ሌሊት ከጠባብ እስር ቤት ውስጥ የቅኔ ወረብ በመንዙማ ስልት ሲወርድ ከሩቅ ይሰማል። በተሰበረ ልብህ ስልትም ቢሆን ሁን በቃል ተብሏልና ሁን፣ የቃልህን ሁን። ያዝ የሙሾ ቅኝት ለሞት ዘምር ዝራ ቅኔ ሕይወት። ሥጋ ከታጠረበት ፍርግርግ ጥለ ነፍስን ያለ ፍርዷ፣ ለሥጋ ቁስል በነፍስህ አታምባ ልብህ ያለ ፍቃዷ። ቅና በቃል ጽና፣ በእምነት ቅና፣ በነፍስ ጽና በሐቅ። ዘምር ዝራ ቅኔ ሕይወት። እስከስ 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 በል በራስ ስልት። የመንዙማ ወረብ ዝማሬው የገራፊ የቁጣ ድምፅ በጩኸት አቋረጠው። ዝም በል አንተ ቀውስ። ጥቂት ዝም ብሎ ይቀጥላል። የቅኝት ጉድለቱን ሊሞላ፣ የስልት ስብራቱን ሊጠግን፣ የዜማ ዝብርቅርቃቱን ለማከም ራሱን በቅኔ ስለት እየወጋ ውስጡን ይደማል። ነፍሱን በአፈንጋጭነት ስልት ሊቃኝ በቃላቱ ይተባል። በረቂቅ ቋንቋው የልቡን ሐቅ ለሳር ቅጠሉ ያቀነቅናል። ለማይጨበጠው ነፋስ፣ ቆሞ ለማይሰማው የሰው ወራጅ ወንዝ፣ ለባሕር ጅረቱ ሕልሙን ይለፈልፋል። ብርታቱን ለልቡ፣ በልቡ የቃል ሞቱን ሽሽት በቃል ቅኔው ስልት የሕይወትን ውበት ለድንጋይ ይሰብካል። የባርነትን አስቀያሚነት፣ የነጻነትን ውበት ለዓለትና ተራራው ይተርካል። ድምፁ የገደል ማሚቱን ተሳልሞ ሲመለስ ለጥልቅ ልቡ ይሰማዋል። በዚህም የሥጋ ስቃዩ በነፍስ እርካታ ይታደሳል። በታደሰ ቁጥርም ይበልጥ ይበረታል። ማፈንገጥ የሚጸነሰው የበደል ጽዋዎች ሲሞሉ የራስን አልያም የተፈጥሮን እውነት ለማስከበር በሚፈጠር የእንቢታ ማኅፀን ውስጥ ነው በማለት በሕመም ቃል ድፍረቱን ለመውለድ ያመጣል።
የክፋት ጠቢባን ለራሳቸው በሚመች መልኩ ያበጁልንን ቦይ ትተን የነፍሳችንን መከተል ስንጀምር ማፈንገጥ ይወለዳል። በራሳችን መንገድ ላይ የሕይወት ጥሪያችንን ተከትለን ለተፈጠርንለት ዓላማ መገዛት ስንጀምር ያኔ የማፈንገጥ ጥበብ በውስጣችን ነግሶ እንደየፍጥርጥራችን ይገዛናል። ኑረታችን ግን በምንም ሁኔታ የዚህ እውነት ነጸብራቅ አይሆንም። በምንም ስሌት ቢመተር፣ በማንም ጉልበት ቢጠመዘዝም ሐቅ ይጎብጣል እንጂ አይሰበርም። እመን በልብህ ይለዋል ገራፊውን። የሚናገረው አንዱም አይገባኝም እኔ ይላል ገራፊው በውስጡ ግራ ተጋብቶ። የሚለኝ ምኑም አይጨበጥልኝም። ንግግሩ ሁሉ በእብደት መቀባጠር የተሞላ ዝብርቅርቅ ሐሳብ ነው። ምንድን ነው የምትቀባጥረው? ለአንተም ስቃይ ለእኔም ድካም ነው ትርፉ። ይልቅ ወንጀልህን እመንና ሁለታችንም ከስቃይ እንገላገል ይለዋል ደግሞ ተገራፊውን በማፋጠጥ እያመናጨቀው። ሰው ይሉት ቅኝቷን ሁሉም እንደ ሻቱ ሊቃኘው ስለሚደክም ተፈጥሮ በዝብርቅርቅ ጩኸት ታጅላ ለተጭበረበረች ዓለም ተገዝታለችና ነው ምክንያቱ። ብልህ ሌቦች ናቸው መሪዎቿ። መልኳ የክፉ ጠቢባን ሐሳብ ውጤት ነውና አስቀያሚነቷ እንጂ ውበቷ ገና አልተገለጠም። አየህ፣ የማልፈርድብህ ለዚህ ነው ይላል ተገራፊው በተለመደ ዲስኩር።